ዘመዳንደው መቃላዬ ዘመዳንደው መቃላዬ ዘመዳንደው መቃላዬ ለምለሙ ከአረንጓዴው ቦታ ይሰማኛል ከበሮ ሲመታ ነጋንጌ ፈያንጌ ፈያንጌ አገኘው ሰላም ሰላማችሁ ይብዛ። እንዴት ናችሁ? ወደ ዩቲዩብ ተከታታዮቼ እኔ ሰላም ነኝ፣ እግዚአብሔር ይመስገን። የተመቻችሁ የወደዳችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑላለሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት እወዳለሁ። እንግዲህ ጊዜያዊና ሰዓቱን ይመጥናል ያልኩትን ነገር ይዤላችሁ መጥቻለሁ። አንዳንድ ነገሮች እንግዲህ በአሁን ሰዓት እየተወሩ እየተነገሩ እንዲሁም ደግሞ እየተባሉ ይገኛሉ። እቺው ኤልሳቤት የምትባል ትንሽዬ ልጅ ግን በጣም የምታምር የጥቁር ቆንጆ ሁሉን ያስደመመች ለብዙዎች ዘንድ ተወዳጅነትን ያተረፈች ብዙዎች ደግሞ በውበቷ የተማረኩ ብዙዎች ደግሞ የውበቷን ምስጢር ያደነቁ ከደቡብ ክልል የተገኘች በጣም ቆንጅዬ ልጅ እና ብዙ ሰው የሚያወራላት የሚነገርላት እቺ ቪዲዮ ተወጣችበት ጊዜ ሰዓት ጀምሮ ስለዚህ ስለ ልጅ የሚወራላት ቆንጅዬ ልጅ በጣም የምታምር እንግዲህ ጊዜያዊ በዚህ ሰዓት በጣም እየተነገረለት ወይም ደግሞ እየተወራ ያለ ነገር ቢኖር ስለሷና ስለጽጌ ስለሰራችው ቪዲዮ ላሊበላን ባስመለከተ የሆነ ቪዲዮ ፖስታ ከዛ ወደ እንግዲህ ብዙ አስተያየቶችን ስታስተናግድ ብዙ ትችቶችን፣ አንዳንዶች ደግሞ እውነታዊ የሀገርን ባህልን ነው ያስተዋወቀችው ልጅ ከየትም አላመጣችሁም ያለ ነው ወደፊትም የሚኖር ነው የሚል ትችትን እያበረከቱላት የሚገኙ አንዳንዶች ደግሞ የባህልን ስላስተዋወቀች እትለይ ጥፋቷ ምንድን ነው በማለት የሚናገሩ ብዙዎች ደግሞ እንግዲህ ለብዙዎች መልስ እሷ ሴፉ ፋንታው ላይ ቀርባ መልስ ሰጥታለች። በሰዓቱ ወዲያው ለጥያቄያቸው መልስ ያልሰጠውበት ዋና ርዕሴ እንደ ማንኛውም ሰው ቪዲዮ ዞ ሲቀርብ የራሱን የሆነ ትችት የሚያቀርብ ማህበረሰብ ውስጥ ነው ያለ ነው። እንደ ማንኛውም ጊዜ ቪዲዮ ሰርቼ ትችት እንደሚቀርብብኝ ወይም ደግሞ ሰዎች ሀሳባቸውን አስተያየታቸውን እንደሚያበረክቱልኝ በዛ መንገድ በመመልከቴ ነው እኔ ሀሳብ የሚሆነ አስተያየት እስካሁን ሰዓት ድረስ ወይም ደግሞ የይቅርታ ቪዲዮ ያልሰራሁት በማለት ሴፉ ፋንታው ላይ እንግዲህ ተነግራ ቀርባ ተናግራለች። ብዙዎች ግን ይቅርታ ካልጠየቀች እስከ መታሰር ድረስ ያደርሳታል። ብዙ የወንጀል ነገርን ያስመለክታል። አንድ ሀገርን አንድ እንዲሁም ደግሞ ባህልን ወግን የጠበቀ ላሊበላ የብዙዎችን ቀልብ የሚስብ ብዙ ቱሪስቶች መጥተው የሚጎበኙ ይሄ ህዝብን ነው የተናገረችው በማለት ብዙ ትችቶችን እንግዲህ ስታስተላልፍ ቀርማለች። ሆኖም ግን ይሄ ሁሉ ስለተደረገና ስለሆነባት ያው ይቅርታ በህዝቡ ፊት ይቅርታ ጠይቃለች። እንዲሁ ፍቃደኛ የሚሆን ከሆኑ የዛ ሀገር ሰዎች እዛ በሀገሩ ላይ በቦታው በላሊበላ ተገኝታ የይቅርታ ቪዲዮ እንደምታበረክት እንግዲህ ስትናገር ነበረ። ወደዚች ቆንጆ ስመልሳችሁ እንግዲህ በጣም የተወደደችው በአሁኑ ሰዓት በሚዲያ ላይ የብዙዎችን ቀልብ የሳበች የብዙዎችን እይታ ያገኘች ውድ ቆንጅዬ ኤልሳቤት የምትባል እንደ ድንገት በካሜራ ውስጥ ገብታ የተቀረጸች ታስቦበትና ታቀዶበት ሳይሆን እንደ ድንገት ነው የተቀረጸችው። እች ልጅ እንግዲህ ሞዴል መሆን የምትችል የጥቁር ቆንጆ ቀዮችን የምታስንቅ ቆንጅዬ ልጅ ናትና ሳቋ ስትስቅ ምናምን በጣም የምታምር ብዙዎች እንግዲህ ሀሳብ አስተያየታቸውን እየሰጧት ይገኛሉ። ዋው በጣም ነው የምታምረው። ብዙ ወንዶች እንግዲህ ብዙ ነገሮችን ስለሷ ሲያወሩ ሲያበረክቱላት ብዙ ተመልክቻለሁ። ካሳቆኝ ነገሮች አንዳንዶቹ በጣም የፍቅር ዘፈን ፎቶዋን እየለጠፉ ሲሰሩ፣ ብዙዎች ደግሞ ቀዮችን የምታስንቅ ዛሬ እኮ ቀይ መሆናችሁ እንኳን ዱቄት ካልተቀባችሁ እንዲሁም ደግሞ ወይም በሜካፕ እንትን ካላላችሁ ራሳችሁን አጋልጣችሁ እንኳን ሚዲያ ላይ መውጣት በማትችሉበት በዚህ ዘመን ያለ ዱቄት መኖር በማትችሉበት በዚህ ዘመን ነገር ግን እቺ ንግስት ቆንጅዬ ልጅ በዚህ መንገድ ወጥታ የእናንተን ሁሉ ውበት የሸፈነች የብዙዎችን ቀልብ የሳበች የውጮቹንም አገር ውስጥ ያሉትንም በጣም የምታምር ደስ አትልም እና በጣም የምታምረው ለሷ በጣም ደስ ብሎኛል። እንዲሁም ደግሞ እችን ብላቴና የቀረጻት ልጅም በጣም አንዳንድ ጊዜ
ሳትስባችሁበት ሳይሆን ሳታስቡ እግዚአብሔር መንገዳችሁን ይከፍታል። እንግዲህ እቺ ልጅ ድሮ ነው የምታስታውሰን እኛ ልጆች ሆነን ወይ እረኝነት ስንልክ ወይ የሆነ ቦታ ስንሄድ ላይክ ያንን ነገር ስናደርግ ነው እንደዚህ አይነት ቦታ የምንገኘው። እንግዲህ ባለችበት ክልል ላይ ገጠር ቦታ ነው ያለችው። እንደዚሁ ተልካ ይሆናል ከብት አባሪ ተብላ ወይ የሆነ ነገር በዛ ባለችበት እንደ ድንገት እንግዲህ የቀረጻት ሰው ወስኖበት አስቦበት እሷን ለመቅረጽ አይደለም ሲያት ወይም በጣም በውበቷ ተገርሞ ይሆናል የቀረጻትና ሚዲያ ላይ ያጋራት ወይም ደግሞ በጣም ሳያት እንዲህ አይነት ሰው አለ እንዴ እንደዚህ አይነት ቆንጅዬ ሰው አለ ብሎ ነው ልጅ የፖስታት። ነገር ግን እሷ ያቺ ቪዲዮ ከተፖስተችባት ሰዓት ጀምሮ በጣም ቫይራል ሆና ነው የምታዩት። በጣም ብዙ ሰው ሲደመምባት ስታዩት ደግሞ በጣም የምታስደነግጥ ቆንጅዬ የምታምር ልጅ ናትና እኔ አላቅም እውነትም የጥቁር ቆንጆ ብሏታል። የጥቁር ቆንጆ ውበቷ በጣም የሚያበራ አንዳንድ ሰው የሆነ እንዴት ብዬ ልግለጽላችሁ፣ ግን በጣም ነው የወደድኳት አላቅም እና በጣም ነው የምታምረው። እንግዲህ በዚህ ላይ ነገር ብዙ ነገር እየተባለ ነው በአሁኑ ሰዓት። አንደኛ መንግስት እችን ልጅ አግኝቶ ወይም ደግሞ በመንግስት እንትን ስር ታስባ ልትረዳ ለብዙ ነገሮች ሞዴሊስት መሆን እንደምትችል ደህና ትምህርት ቤት ተምራ ትችላለች፣ ብዙ ሀገርን ታስጠራለች ብሎ የሚጠበቅላት። አንዳንዶች ደግሞ ሰይፉ ፋንታሁን ላይ መቅረብ አለባት እች ልጅን እያሉ ብዙ ነገር እንግዲህ ብዙ አስተያየቶችን ሚዲያ ላይ እየሰማችሁ ነው ያላችሁት፣ እየሰማን ያለ ነው። ብዙዎች ደግሞ ዝም ብሎ ተወርቶ እንዳይቀር እች ልጅ ተገኝታ ባለችበት ቦታ ላይ መረዳት አለባት። እንዲሁም ደግሞ ደህና ነገር እንዲደረግላት ወሳኝ ነገር እንዲሆንላት ብዙ ሰው እያላን ያለው። እኔም ደግሞ እንደምል ቢሆን እች ልጅ ለብዙ ነገር የምትፈለግ ለብዙ ነገር የሚጓጓላት ምስኪን ልጅ ናት። እንዲሁም ነገ ደግሞ ሀገርን የምታስጠራ ለትውልድ የምትተርፍ እንደዚህ አይነት ቆንጆ ተደብቆ ስንት አለ ይሆናል ወገኖች። ስንት ሰው በየገጠር ውስጥ መታየት ያለበት እንደዚህ ሲታይ የሚያጓጓ ነገር ግን ያልታየ ነገር ግን ወይም በካሜራ ወይም ደግሞ በእንትን ውስጥ ያልገባ ያልተቀረጸ። እች ልጅ አሁን ይሄንን ውበት ደብቃ ይሄንን መልክ ይዛ ያለችው በዛ ነው። አጋጣሚ ሆኖ ያቺ ቀን የሷ ቀን ሆና ተቀርጻ ሚዲያ ላይ ባትወጣ ኖሮ ማንም አያስታውሳትም ነበረ። ነገር ግን እንደሱ አይነት ስንት ሰው አለ። አሁንስ ስንት ቆንጆዎች አሉ ያልታዩ፣ ያልተወራላቸው፣ ያልተነገረላቸው በቃ ሊወራላቸው የሚገባ ነገር ግን ያልተወራላቸው፣ ሊነገርላቸው የተገባ ነገር ግን ያልተነገረላቸው ስንቶች አሉ። በዚች ልጅ ይሄንን ነው ያየሁት። ምክንያቱም እንደዚች አይነት ቆንጆ ማንም አያስተውላትም ነበር። ነገር ግን ያ ቪዲዮ ባይቀረጽ ኖሮ ወይም ደግሞ በሚዲያ ላይ የእድል ጉዳይ ሆኖ ያቺ ቀን የሷ ቀን ሆና ባትቀረጽ ኖሮ ማን ያስታውሳት ነበረ? ግን ብዙዎች በእንደዚህ አይነት ሁኔታ መታየት ያልቻሉ መውጣት ያልቻሉ ብዙ ነገር ሀገር ማስጠራት የሚችሉ ለትውልድ ምሳሌ የሚሆኑ በብዙ ነገር ውስጥ ያሉ ሰዎች ዛሬም ያልታዩ አሉ። ዛሬም ደግሞ ያልተደረሰላቸው፣ ዛሬም ደግሞ አስታዋሽ አጡ። ዛሬም ደግሞ ሚዲያ ላይ የሚዲያ ክለላ ወይም ደግሞ የሶሻል ሚዲያን አጠቃቀም ሳያውቁ የሶሻል ሚዲያ ላይ የሚታዩት እንደነሱ ስላልሆኑ በሜካፕ በምን ብዙ ጊዜ እንግዲህ የምታዩቸው ቆንጆ ናቸው፣ በጣም ቆንጆ ናቸው ብላችሁ አክት የምታደርጓቸው የምትሏቸው በብዙ ነገር አምሮ ነው። እች ልጅ ግን በቤቷ ልብስ በረኝነት ቦታ ካለምንም ነገር የምትታይ በጣም ግን የምታምር አስባችሁታል። እና በጣም አብረሽት የማደርጋትና በጣም የሚያስደምም ውበት ያለባት ልጅ ናት እና ትልቅ ነገር ላይ ደርሳ ሀገርን አስጠርታ ቤተሰቦቿ ላይ ደርሳላት ወይ ደግሞ ለቤተሰቦቿ ብዙ ነገር ምሳሌ ሆና እንደምናያት ባለሙሉ ተስፋ ነኝ። ተወርቶ ሳይሆን ተደርጎ የሆነ ቤተሰቦቿም በእሷ ደስ የሚሰኙባት በቃ ሆነልን እኮ ተሳካለን የሚሉባት ስኬታማና ፍሬያማ ልጅ እንደምትሆን ባለሙሉ እምነት ነኝና በጣም ደስ ብሎኛል። ግን እንደዚህ ሚዲያ ላይ ሹፋን ስላገኘች እንደዚህ ቫይራል ስለሆነች ልትረዳም ስለሆነ አይኖ በጣም ደስተኛ ነኝና ደስ ይላል የሆነላት ነገር። እኔ እንጃ እኔ ግን ደስ ብሎኛል ላለው። እናንተ ማሳብ አስተያየታችሁን በዚች ቆንጅዬ ልጅ ምን ትላላችሁ?